ቴጁንግ ሱጂ የምትባል ፍቅረኛ ያለችው ሲሆን ከእርሷ ጋር ሆኖ ሕይወታቸውን መለወጥ ስለሚፈልግ ከባንክ ተበድሮ ትልቅ የአበባ መሸጫ ሱቅ ከፍቶ ነበር። እናም ቴጁንግ የባንክ ዕዳውን ለመክፈል ሌት ተቀን የሚደክመው ለራሱ ስኬት ብቻ ሳይሆን ለወደፊት የትዳር ሕይወታቸው መሰረት ለመጣል ነበር። የሚገርመው ግን ስራው ምግብ ማድረስ ቢሆንም ለአበቦች ግን ጥልቅ ፍቅር ነበረው። የጠወለገ አበባ ሲያይ ያዝንና ለባለቤቶቹ አበባውን እንዴት መንከባከብ እንዳለባቸው ማስታወሻ እየጻፈ አስቀምጦላቸው ይሄድ ነበር። ከዛም ከፍቅረኛው ሱጂ ጋር ጥሩ ምሽትና አዳር አሳልፎ በነጋታው ለቁርሷ አሪፍ ምግብ አዘጋጅቶላት እንደተለመደው ምግብ ወደ ማድረስ ስራው ይሄዳል። የዕለቱን ስራ የጀመረውም ለአንዲት ሴት ያዘዘችውን ምግብ ለማድረስ ነበር። እናም እንደተባለው በታዘዘው ቦታ ሄዶ ምግቡን ያስቀምጥና ለማረጋገጫነት ፎቶ አንስቶት በሊፍቱ ተመልሶ ለመሄድ ሲሞክር፣ ነገር ግን ሊፍቱ ለመድረስ ረጅም ሰዓት ሊወስድበት ስለነበር በደረጃ ለመውረድ ይገደዳል። ደረጃውን ሲወርድ ግን አንድ ለጌጥ ተብሎ የተተከለ አበባ በፀሐይ መመታት እየጠወለገ እየመጣ ስለነበር ካለበት የፀሐይ ስፍራ ወደ ጥላ ያስጠጋውና እንደለመደው ለእጽዋቱ ባለቤት እጽዋቱ ለረጅም ሰዓት ፀሐይ የመታው ስለሆነ በመጠውለጉ እንዲንከባከበው የሚነግር ማስታወሻ ጽፎለት ወደ ስራው ይመለሳል።